እንዳነካተም ሰጡ የሰማኝ እንኳን ግርግር ማን ፈጥረው እነሱም እዚህ ጋር ረኳቸው እኔ በእግዚአብሔር እጅ ተይዤ እንደዚህ ነፍሰ ጡር ይራበኝ እያልኩሽ ለኔ ምግብ መስጠት አቅቶሽ ነው? አያገባኝም። ስትፈልጊ አትቢ፣ ስትፈልጊ ተነስተሽ ሰርተሽ ቢ። አያገባኝም። አንቺ ስለ አባቴ እንዳትናገሪኝ ያልኩሽ። ታውቂዋለሽ አባቴ ስለ አባቴ እንዳትናገሪ። እሺ እንዳትመጪኝ ረፊ። እሺ ረፊ በጣም ረፊ ልጅ እንዳትመጪ። እኔም ላንቺ ብዬ እኮ አይደለም ስለ ልጁ ብዬ ነው። እሺ አንቺ እንድትኖሪ አልፈልግም። ገባሽ? አንዴ ይሄን ልጅ እስከምትወልጁ ድረስ ነው ደግሞ እንዴት ናፍቀሽ እንደነበረ እኔ ራሱ ፍቅር እኮ ነው ያልከኝ ነበር። ታዲያ ምን አለውሽኝ? ዝም በይ እባክሽ። ጭራሽ መጠራጠር ጀመርክ። እኔ እንደዚህ ላይ ይደረጋል በስርዓት አሁን የመጣሽ ሰው ማምልሽ በምንድን ነው ማምልሽ? ያው ከራሴ ከእህቴ ልጅ ጋር እኔ እና አንቺ እኮ ይኸውልሽ በስርዓት እንኳን ሴክስ አድርገን አናውቅም። እኔ እያደረግሽው ሁሉ እጥፍ ነው የምትቀበይው። እኔ ልተኛች በቃኝ ከዚህ በኋላ ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? እኔ ሚኪያ ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ከባለ ጉዳይ ጋር እንግዲህ ለመወያየት ትንሽ ደቂቃ ነው ያለኝ። ቤቴ ዛሬ ነው ፍሪ ሆኖ ብላኝ በአስቸኳይና ብላኝ መጥቻለሁ። ቤት ውስጥ እንግዲህ ብዙ ለማውራትም ካሜራን መግጠምም በገዛ ቤቴ ብዙ አይመቸኝም እና እባክህ ቶሎ ብላ ደውላልኝ መጥቻለሁ። ያለውን ነገር ደግሞ እስኪ ከባለ ጉዳይ አንደበት የምንሰማው። ሰላም ስምሽም አልበል? ስሜ በእምነት። እሺ በእምነት እንግዲህ ሲያይሽ ነፍሰ ጡር ነሽ እና እንደው ችግርሽ አንገብጋቢ ቢሆን ነው ምንድነው የሚሆነው ነገር እኔም አሳስቦኛል። ቅድም ለእውነት ከካሜራ ውጭ ያለውን ነገር ቀድመን ስናወራና ስንጫወት እጅግ በጣም አዝኛለሁ። እጅግ በጣም ልብ የሚነካ አሳባሪ ነገር ነግረሽኛል። ያው ያለው እውነት ደግሞ ከእኛም በተጨማሪ ህዝቡ ማወቅ አለበት። ያለው እውነት ሊያዙ ይወቅልኝ፣ ማስረጃም እያዘልኝ ብትዘን እንፈልጋለሁ እስከመጣሽ ድረስ እንግዲህ እውነታውን ለተመልካች እንደነግርልኝ ካለው ነገር ከመጀመሪያው ጀምሮ ብታስረጅልኝ ብዬ ነው። እሺ በመጀመሪያ አክብረኸኝ ደግሞ ጠርቼ ደግሞ ሳትቆይብኝ ቶሎ የመጣኸው በጣም ነው የማመሰግነው። ለሱ በጣም ለመናገር በጣም ነው የሚያሳፍረው አውቃለሁ። ማለት በጣም የሚዘገንን ነገር ነው ለመናገር ራሱ በጣም ይከብዳል። ግን ደግሞ እስከመቼ እንደዚሁ የመቆየት ስለማልችል ነው። እንዳየኸኝም ደግሞ ነፍሰ ጡር ነኝ። ነፍሰ ጡር ነኝ ደግሞ እንደዚህ መቆየት ስለማልችል የኢትዮጵያ ሕዝብ እንዲፈርደኝ እናንተም እንድታውቁልኝ ስለፈለኩኝ ነው የጠራው። ያው እንደነገርኩ ባለትዳር ነኝ፣ አግብቻለሁ እና ደግሞ ካገባሁ በኋላ ያው አሁን ነፍሰ ጡር ነኝ። ቀኔም ደርሷል፣ ልወልድ ነው ማለት ነው። እና ግን ነፍሰ ጡር ከሆንኩ በኋላ ቤታችን ውስጥ ችግር ስለተፈጠረ ያን ችግር ልነግርህ ነው የጠራው እዚህ ድረስ ማለት ነው። የተፈጠረው ችግር ምንድን ነው? እኔና ባለቤቴ በጣም የምንዋደድ በጣም የሚያከብረኝ የማከብረው ባልና ሚስት ነበርን። አሁን ላይ እንደዛ ባንሆንም በፊት ላይ እንደዛ ነበርን። በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው። ከሰፈር ሰውም ደግሞ ድንገት ከሰማ ወይ ደግሞ የሚሰማበት አጋጣሚ ካገኘ ደግሞ ይነግረዋል። በጣም ሰው አክባሪ ነው። ትንሽ ትልቁን አክብሮ የሚኖር ሰው ነው። ከዛም በፊትም ደግሞ እኔ ከነፍሰ ጡር ከመሆኔ በፊትም ደግሞ ለእኔ በጣም ጥሩ ባል፣ በጣም መልካም ባል ነበረ ማለት ነው። ማለት አይቶ እንኳን የማይጠግበኝ በየሰዓቱ ስራ እንኳን እያቋረጠ እየመጣ የኔን ችግር የኔን ጉዳት የማይፈልግ ለእኔ ብዙ መስዋዕትነት የከፈለ ባለቤቴ ነበረ። የዛሬ ነው ያድርገውና እና በመሀል ያው ልጅ እንድንወልድ ምናምን ነገር ተማከረን። በቃ ጊዜው ስለደረሰ ልጅ መውለድ አለብን ምናምን ተባብለን ነፍሰ ጡር ሆንኩኝ እና ነፍሰ ጡር ሆኜ 1 እስከ 3 ወር ምናምን ጥሩ ላይ ነበረ። በጣም ደስተኛ ነበረ። ነፍሰ ጡር እንደሆንኩኝ ሲሰማ በጣም ደስተኛ ነበረ። በጣም ደስተኛ ሆኖ በጣም 3 ወር ሙሉ በቃ 3 ወር ያው የህመም ጊዜ ነው ማለት መጀመሪያ አካባቢ ደግሞ እኔ መጀመሪያ ስለሆነ እያመመኝ ነበር። ምግብ አልበላም ነበረ እና ምግቡን ላምቢ ሲለኝ ከውጭ የምፈልገውን ምግብ እያስቋጠረ ነበር የሚያመጣልኝ። ለ3 ወር ቼክአፕ ሲሄድ አብሮኝ ነበር የሚሄደው ምናምን እና ከ3 ወር በኋላ ግን በቃ እሱም ከስራ እየቀረ
ተቸገረ ማለት እኔም ባመመኝ ቁጥር ከስራ እየቀረ ተቸገረ። ምንም አልሆንም ነበር የዛን ጊዜ ግን በጣም ሳስቶልኝ ስለነበረ እንደው ካላሰብኩሽ ወደ በእምነት እንደው ትንሽ ረጋቢና ባሽ ሲመጣ እያየሁ ነው ስሜታዊ የሆነሽ እና እንደው ከነፍሰ ጡር ሲኮን እንግዲህ በአንቺ ሐዘን ልጅም ያዝናል፣ በአንቺ ደስታም ልጅም ይደሰታል እና እንደው ስሜታዊ ሳትሆኝ ትንሽ ተረጋግተሽ ብትነግሪኝ እባክሽን አጣጥቂሽ። እሺ ሁሉም ያልፋል። አሁን የመጣ ነው መፍትሄ ይፈልጋል አይደል? መፍትሄ ሳይገኝለት እኛም አንመለስም። ቤተሰቦቼም የምታያቸው ስራ ባልደረቦቼም ቆራጥ፣ ጀግና፣ ደከመኝ ሰለቸኝ የማይሉቸው ምናልባት በፊት እኔ ልቀርብ እችላለሁ እንጂ ስራ ባልደረቦቼም ጠንካራ፣ ትሁት፣ አዛኝ ናቸው እና እንደው ተረጋግተሽ ይህን የመሰለ ፍቅር አሁን ላይ ምን አጋጠመው እባክሽን አጣጥቂሽ እና 3 ወር ሞላኝ። ከዛ በቃ 3 ወር ሞልቶሻል እና ከዚህ በኋላ ስራ እንድትሰሪ አልፈልግም ምናምን ብሎኝ አጋዥ ያስፈልግሻል፣ እኔም ከስራ ያስር እየመጣሁ እንትን ከምልሽ አጋዥ ያስፈልግሻል ምናምን አለኝ። እባክሽን ወይዘሮ እምነት እና እሺ እኔም እሺ ብዬው ያው ምንም ቢሆን ከማታውቀው ሰው የምታውቀው ሰው ይበልጣል ብዬ እህቴ ነበረች አዳማ የምትኖር እህት አለች እና ልጅ አለቻት። ትንሽ ልጅ ነች፣ ገና ተማሪ ነች ማለት ትምህርቷን አሁን 12 ጨርሳለች እና እዚህ መጣ እንድትማር ቀጣይ ውጤት ሲመጣላትም እዚህ መጣ እንድትማር ምናምን አመቻችቼላት በቃ እዚህ መጣ። ለእኔ ውሃ እንኳን ሲጠማኝ ትሰጠኛለች ብዬ ነበረ ለእህቴ ነገርኳት። እሺ ምናምን ብላኝ እሷም ደግሞ እዛ የማይመች ህይወት ውስጥ ስላለች ጠላ ምናምን ነው እየሸጠች የምትኖረው። እሷም ልጅቷም ደግሞ እያየች ቆሎ ምናምን እንትን ትላለች፣ ቆሎ ምናምን ትሸጣለች እና እሷም እህቴም ጥሩ ሁኔታ ስላልሆነች እዚህ ባለቤቴም ስለሚሰራ ብዬ በቃ ነገርኳት ለእህቴ። እሺ ምናምን አለችኝ። በቃ ቢያንስ ወልጄ አራስ እዚሁ መቀጠል ከፈለገችም እኔ እዚህ አኖራታለሁ እንደ ልጅ ማለት የእህቴ ልጅ ማለት የኔ ልጅ ማለት ነች። ማንኛውም ቦታ እንደዛ ነው። አክስት ማለት እናት ከሌለች የሚያሳድግ አክስት ነው። እንደዛ ብዬ መጣች ከአዳማ። ከዛ ልክ በቃ እሷ ከመጣሽ በኋላ ህይወቴ ተበጠበጠ ማለት ነው። ያው እሷ ከመጣች በኋላ እንደው ህይወቴ ተበጠበጠ ስትይ ምን ተፈጥሮ ነው? ምን ያልተፈጠረ ነገር አለ? ከዛም በኋላ ማለት እኔ ፈጣሪ ያኖረኝ ነው እንጂ ህይወቴን ባጣ ራሱ ማጣበት ሁኔታ ላይ ነው ያሉት አሁንም ማለት ነው። ከዛ እሷ ከእንትን ካለች በኋላ ከመጣች በኋላ እንደነገርኩ ባለቤቴ ጥሩ ሰው ነበር ብዬሃለሁ እና ከቀናቶች በኋላ ከአንድ 15 ቀን ምናምን በኋላ ሁኔታዎች እየተቀየሩ መጡ። ልጅቷ አለባበሷ ተቀየረ። በቃ ቤት ውስጥ በቁምጣ ነው የምትሆነው፣ ባጫጭር ነገሮች ነው የምትሆነው፣ ባለቤቴን ቀልብ ለመሳብ እና መጀመሪያ አካባቢ ያልገባኝም ነበረ ማለት ነው። ማለት በቃ ልጅ ነች፣ በቃ ያላየችውን ነገር እዛ ማታየውን ነገር እዚህ ስለምታይ እንደዛ ለመሆን ፈልጋ ነው፣ እንደ ቤቷ ለመሆን ፈልጋ ነው እላለሁ። ከባለቤቴ ጋር ስትታገል ተቃቅፎ ሲቀመጡ ምናምን በቃ እኔ እንደዛ አላሰብኩም ነበር መጀመሪያ ላይ። ስለዚህ ቤት ውስጥ ያለው እውነታ ታውቂዋለሽ፣ ባለቤትሽን የማግጥ ታውቂዋለሽ እና ያው እኛም ከዛም በኋላ ነው የገባኝ ማለት መጀመሪያ አካባቢን ያልገባኝም ነበረ። በቃ እውነታውን ካወቅሽ በኋላ መፍትሄ ብለሽ ምን አሰብሽ? ከይቅርታ ጋር ወይዘሮ እምነት እንደው ከባለቤትሽ ጋርም ከእህትሽ ጋርም እንደ አክስትነት ለመቆጣት ስርዓት ያዥ መጀመሪያ አካባቢ ያወቅኩ ሰዓት ማለት እኔ መጀመሪያ አካባቢ እነሱ እንደዚህም እንትን አላሉም ነበረ። በቃ ከመታገል ምናምን ውጪ ፊት ለፊት ይሄን ያህል የሚያሳዩት ነገር አልነበረም መጀመሪያ አካባቢ ማለት ነው። ከዛም በኋላ ግን እኔም እየገፋሁ ሲሄድ አቅም እያጣሁ ሲሄድ ግን ምንም ነገር ፊት ለፊት ማድረግ ጀመሩ።
አብሮ መተኛት ካለባቸው ምን እያዩዋቸው እየሰማቸው አብረው ይተኛሉ። ፊት ለፊት ይሳሳማሉ። ጭራሽ በቃ እንደ ፍቅረኛሞች ሆኑ ማለት ነው። እኔ እራባለሁ፣ እጠማለሁ፣ ማንም ምግብ የሚሰጠኝ ሰው የለም። ያው እንግዲህ ቀኑ ሙሉ ሳልበላ ውዬ የማድርበት ጊዜ አለ ማለት ነው። አስበው ደግሞ ነፍሰ ጡር ነህ። የተመጣጠነ ምግብ ምን ሲያስፈልገኝ እሱ ይዞ መጡ። እንኳን ሁለቱ ናቸው እያዩዋቸው የሚበሉት ነው እየሸተተኝ ማለት ነው። ከዚህ በላይ እንድትጨነቂ ስለማልፈልግ እኔ አሁን በቃ የኢትዮጵያ ሕዝብ እንዲፈርደኝ ነው የምፈልገው። እንደዚህ መኖር አልችልም። ለምን ለማፋታት አልሞከርሽም? ከዚህ ቤት መውጣትና ምን አለኝ ብዬ ነው የምፋታው? በፋታም ጎዳና ነው የምወድቀው አውቀዋለሁ። እና ደግሞ እሱ ማለት ውጭ ማንም ሰው እንደዚህ ብዬ እኔ ላንተ ነው የነገርኩህ። ምክንያቱም ውጭ እንኳን እንደዚህ ብዬ ባወራ ባልንም የሚያምነኝ ሰው የለም። ምክንያቱም ውጭ ሰው አክባሪ ነው። ጭራሽ ስራውን ትቶ እንኳን ለጎረቤት እኔ እዚህ ጋር ተደፍቼ እያለቀስኩ ርቦኝ እሱ ለጎረቤት ስራ ይሰራል፣ ይታዘዛል። የሚፈልጉትን ነገር ብሩን ላስከመስጠት ድረስ ይደርሳል ማለት ነው። እዚህ መጥቶ ደግሞ ከእህቴ ልጅ ጋር እንደፈለገ ይዋልጋል። እንደዛም እኮ እኖራለሁ ብያለሁ። ግን አሁን ደግሞ ከበደኝ በጣም። ምን ማለት እንዳለብኝ እንግዲህ አላውቅም። ልጄም ሊሞትብኝ ነው በቃ ሆዴ ውስጥ። እንግዲህ እናትነትን 9 ወር ሙላችሁ ተሸክማችሁ መጠን አምታችሁ የወለዳችሁ ታውቁታላችሁና ዛሬ ያገኘኋትን የዚችን የምስኪን ሴት የወይዘሮ በእምነትን ህይወት እናንተ ሴቶች ከኔ በላይ ትረዱታላችሁ። ወንዶች አታውቁት ማለት አይደለም። ወንድነት የሚለካው ሚስት ምጥ ይዟት ሆስፒታል ስትገባ ነውና ወንዶች ማታውቁት ምን ችግር ያልኩ አይደለም። ግን ደጋግ ወንዶች ናቸው ይሄን የምታውቁት ነው። ደጋግ ወንዶችንም ደጋግ ሴቶችን ማስቸገሬ እንደው ማርያም ለወት የምታደርግበትን ድል ሳትነሳን እንደው መቤቴ እቅፍ ድግፍ አድርጋ ሁለት ለመሆን ታብቃት። ሁላችሁም ክርስትናውንም ሙስሊሞቹም ጸሎት አድርጉላት። የዚችን የእምነትን ጉዳይ ቅድም ረጅም ሰዓት አወርቻታለሁ። ውጪ ላይ ነበር ከክትትል አብረን ሄደን የመጣ ነው። ከዛ ቤት ውስጥም ልጅቷን ባለቤቷን በሉበት ሰዓት ልንገባ ተደርጎ ካሜራ ለማስተካከል አሰበናል። እንግዲህ የሚፈጸምባትን ወንጀል ያደረሱባትን ግፍ በካሜራ ታይቶ ህዝብ እንዲፈርድ ማስረጃ ሚዛን ፍቺም ለመካፈል ጭምር ነው። ግን እሱም የተሻለ ነገር የለውም። ትንሽ የገቢ ደሞዝ አለችው ተቆራጭ እንዲያደርግላት ነው። ከዛም በተጨማሪ ግን ብዙ ብር ያስፈልጋታል። አሁን ላይ ዳይፐር ስንት ብር እንደሆነ እናውቃለን። ወተት ስንት ብር እንደሆነ እናውቃለን። የቤት ኪራይ ስንት ብር እንደሆነ እናውቃለን። እና እንግዲህ ሁላችንም እኔንም ጨምሮ የስራ ባልደረቦቼንም ሁላችንም ከምናገኘው ገቢ ላይ ቀነሰንላት ልጇ አድርጎ ዴኬት ስትገባና ስራ እስክትጀምር ድረስ እገዛ ያስፈልጋታል። ዋናው ቁም ነገሩ ከዚህ ቤት ከወጣች በኋላ ህይወቷ መቻል አለባት እና ሜጅ የለኝም ብላ ስላሰበች ነው እዚህ ሲኦል ውስጥ ስትኖር የነበረው። ብቻ የሚፈጸምባትን ነገር ደግሞ እኔም አላየሁም፣ የነገረችኝ የሰማሁት። ሁላችንም እኔም እናንተም በዓይናችን ማየታችን አይቀርም እና እስኪ ካሜራችንን እናስቀምጠን ምንድን ነው የምንይው ብሎን አብረን የምንያል። እስካሁን ድረስ አብራችሁ የሰነበራችሁ እጅግ በጣም ከልብ አመሰግናለሁ። እህታችንን በእምነት የሚደርስባትን ግፍና ደግሞ ሰቆቃ በካሜራችን የምንያል። አብራችሁን ጊዜ ድረስ ሰነበራችሁ ከልብ አመሰግናለሁ። እስከ መጨረሻው ድረስ አብረን ቆይ። መልካም ጊዜ። እያመመኝ ነው። እኔ የምልሽ እስቲ በጣም እራበኝ፣ ለዛ መሰለኝ እያመመኝ ያለው። ምሳ ነገር ስሪ እስቲ። አንቺ ትንሽ አታፍሪም እንዴ? እኔን ጭራሽ ተነስቼ ምግብ ትሰራለሽ? ምን ችግር አለው? ነፍሰ ጡር መሆኔን እየረሳሽው ነው እንዴ? ሴትዮ ያምሻል መሰለኝ። እራስሽ እዛ ተነስተሽ ስሪ። ሆ ትቀላለች። የምርሽን ነው? እኔ በእግዚአብሔር እጅ ተይዤ እንደዚህ ነፍሰ ጡር እራበኝ እያልኩሽ ለኔ ምግብ መስጠት አቅቶሽ ነው? አያገባኝም። ስትፈልጊ አትቢ፣ ስትፈልጊ ተነስተሽ ሰርተሽ ቢ። አያገባኝም። አንድ ነገር እንዳትናገሪ። እኔ አንድ ነገር ቢሆን አንቺ አይቆጭሽም? ለምን እንደሚቆጨኝ? ልጅ አንድ ነገር ቢሆን አይቆጭሽም አንቺ? ፍግም በይ። ትቀላለች። ጭራሽ ምግብ ሰርልኝ ይበዛት። አንቺም እኮ ሴት ነሽ አይደለ? ነገ አንቺም የሚደርስብሽ ነገር ነው። አሁን እንደዚህ እኔ እያመመኝ እየጨቀጨኩሽ እራሱ ያለሁት። ስለዚህ እባክሽ ልለምንሽ ምሳ እንኳን ስጪኝ ሰርተሽ። እኔ እንደዚህ እንዴት ነው ተነስቼ ምሳ የምሰራው? ለምንድን ነው የምትነተርኪኝ? ተይኝ። ምን ሰው በገዛ ቤቱ እንኳን ሰላም አያገኝም እንደ በገዛ ቤቱ? አዎ በገዛ ቤቱ እንደ እፈሪ
ትንሽ እንኳን እሺ ላንቺ ገዛ ቤትሽ ነው ለኔስ ምንድነው ደባል ነሽ እኮ ረሳሽው ውጪልኝ ታውቂ ቢያንስ እግዚአብሔርን አትፈሪ ሴትዮ ለምንድነው እሱ 10 ጊዜ እግዚአብሔርን አትፈሪም እራስሽ እግዚአብሔርን አትፈሪ እሺ በቃ ቤትሽ ነው እሺ ግን በእናትሽ አሁን በቃ ተነስተሽ ስጪኝ በጣም እየራበኝ ነው እውነትሽ ነው አንቺ እኔ ራሱ ራበኝ እስኪ ግርሽን ትንሽ ልቅመስ እስቲ ኧረ ተይ እግዚአብሔርን ፍሪ ኧረ ተይ ተስተሻቀረሽ ቢ እኔ እንደዚህ ብዙ ከኔ ላይ ነው ያነሳሽው ተስተሻቀረሽ ቢ ታለቅሽ እንዳይሆን ብቻ ታለቅሽ ነው ኧረ በፈጠረሽ አታልቅሺ ወይኔ ጉዴ ፈልቷል አንቺ ሲጀመር ያምሻል ለማቤት ድምፅሽን ቀንሰሽ አልቅሺ ካለቀሽን በእናትሽ አንቺ ድምፅሽን ቀንሰሽ አልቅሺ ካለቀሽም ወይ ደግሞ ተሻልቅሺ ማይምቺኝ መምጣት አይደል ቀርሽ ነው የሚችኝ ካሰለገ እለጥፍሽ እንደ ሰበገዛ ቤቱ እንዴት ሰላም ያጣል ውጪልኝ እያነገርኩሽ እኮ ነው ውጪ ድሮ ሚኒ ትራፊ ነው የምትበይው አይገርምሽ ላንቺ ብዬ አይደለም እሺ ለልጅስና ለምወደው ባለሽ እሺ እሱ ልጁን ባይወድም ቢያንስ እኔ ልደድለት በሚለው እሺ ሁሌ ሚኒ ትራፊዎችን ትበይ ወልስተሽ እሺ እሺ ላንቺ አይደለም ለዚህ ነው አንቺ ምን ሆነሽ ነው አንቺ ግን የምር ያይዛለሽ አንድ ነገር እንዳትናገሪኝ አፍሽን ዝጊ በቃ እንዴ አፍሽን ዝጊ የኛ ዘር ነሽ እናትሽ ከኔ የምታውቅ ምን እንደምታረግሽ ታውቂያለሽ አንቺ ዝም በይ እኔ እኮ ዘርሽ እኮ ነኝ አይደል እንዴ ነገሩ ከኛ ዘር ወጣሽ አይደለሽም አንቺ ከዛ በጭራቅ አባትሽ ወጣሽ ነው አንድ ነገር ስለ አባቴ እንዳትናገሪ ሰማሽኛ አንቺ ስለ አባቴ እንዳትናገሪኝ አልኩሽ ታውቂያለሽ አባቴ ስለ አባቴ እንዳትናገሪ እሺ እንዳትመጪኝ ረፊ እሺ ረፊ በጣም ረፊ ልጅ እንዳትመጪ እኔም ላንቺ ብዬ እኮ አይደለም ስለ ልጁ ብዬ ነው እሺ አንቺ እንድትኖሪ አልፈልግም ገባሽ አንዴ ይሄን ልጅ እስከምትወልጁ ድረስ ነው ደግሞ ጠብቂ ቀምቼ እንደ ውሻ ነው ማባርሽ እሺ እንዳትረሻችን ቃሌን ደግሞ ግድ የለም እሺ ለዚችብኝ እንዳትሞክሪ እየሰማሽ እሺ ደፋር ታናሽ ነን ወደዛ አስተካኪው ማን እንደምን ከደበደብሽኝ ማለው እንጂ እኔ በዛ ቀን ያልነሳው እሺ ማስተካከል ትችያለሽ ንቀት ነው ወይ እንደሚያረግሽ ተናገሪ
አንቺን እኮ ነው ተነገሩ ታዩ እኔ በገዛ ቤቴ አንዴ ብቻዬን ይሄ ልጅ ብቻ ይባላል። እሺ አሳይሻለሁ፣ ጠብቂ። ምንም እንደሱ እንዳታይ ደግመሽ እንደሱ አይነት አስተያየት ስተኝ እንዳላሽ። እሺ ሰማሽኛ? ላይ ደግሞ አሁንም ጨቅጭቅኛለሽ። እሺ ልተኛበት ታይ። ሰማሽኛ? ምንድን ነው የምታቃስችው? አተንፍሽ ነው። አልተንፍስ ከዚህ ሁሉ ወተሽ ብትሄጂ አይሻልሽም? አይሻልሽም ወይ? የት ነው የምወጣው? ሂጂ በቃ እኔ አላቅልሽም። የትም ይሁን ብቻ ሂጂ። አይፈልግሽም እኮ እሱ። በግድ እኮ ነው እዚህ ቤት ውስጥ እየኖርሽ ያለሽው። እኔ ልሽ ቤተሰብ ነን አይደል? እንደ ቤተሰብ ስመክርሽ ሂጂ በቃ። አይፈልግሽም እሱ። እሺ በጣም ሰላማችንን እየነሳሽ ነው ያለሽው። ፍቅር መጣልኝ። ያይማር ታናሽ ናፍቀሽኝ የመጣሁት እኔ ራሱ ብትል ናፍቀሽ ከዚህ እንትርክ ዝም ብላ መጨቃጨቅ መነታረክ እቺ ነች። እቺ ነኝ እኮ እኔም እኮ ጭጭቋ እኮ ነው የሰለችኝ። ለዛ አይደል እንደ መጥቼ ሙሉ እንዴ ይመስልሻል እንዴ? ለምን አናባራት? ናባራት አይደል? ታባቱ ይቀርላታል። ምንድን ነው የምትልሽ? ያይሃታ እኔ እኮ በጣም ነው እኮ የሚገርመኝ። አሁን አንቺ እና እሷ እህታማች ናችሁ። ጭራሽ እኮ ነው በቃ የማትገናኙት እኮ በባህሪ በምን በቃ ሰላች እኮ እንጂ ቆንጆ ሁሉ አሪፍ ነው። ቆንጆ ነው። አሪፍ ነበር። ነገም አሪፍ ነበር። ስራ ራሱ መስራታችሁ እኮ ናፍቀሽኝ። አንቺ ምን አደውልም ነበር? ደወልኩልሽ እንደ ቅድም ረሳሽ እንዴ? እና ቆይ እንደዚህ ነው እንደደወልኩ የሚባለው? ስራ መስራት ታውቂ የሚሰጣቂ ስራ መስራት እሺ። ሙሳ ሳይደርስ ነው የመጣሁት እኮ ስለናፈቅሽ። ቆንጆ ነው። ሰደው አላፍቅሽ። እኔም እኮ እንዳልጨቀጨቀ ብዬ ነው። አልጨቀጨቅሽኝ። እኔ የሚሰለችኝ አንድ ሰዎች ጭቅጫ ነው አይዘች ምን ሆነሽ ነው? ሰው ሰላም ሲሆን ምንድን ነው አልፈሽ የማትቀመጪው? ቀንጠንጣታለሁ። ሆን ብለሽ ነው አይደል? እንደዚህ ተነስተሽ ገብተሽ ለምን አትተኝም? ትኛለች እና ፍቅር ወይ ናፍቀኛል። አይ አትስፋን ከሚገባው ራስ ሰንታት የራሷ ጉዳይ እየተመተረከች ነው ያለችው። ተዋት፣ እሷን እና እኛ የራሳችን ጉዳይ ነው። ተለየችብኝ ዛሬ የሁል ጊዜ ስራዋ ሰው ወደ ራሳችን ተቀለበ ፍቅር ላይ ፈጣሪ እንግዲህ ስራችሁን ይስጣችሁ። ምን ሆነሽ? ለምን እንደማታይኝ ሆን ብለሽ ነው ወይስ ምንድን ነው? ሰንታት ሰው በገዛ ቤቱ ሰላም መሆን አይችልም እንዴ?
ፍቅር ስራ ቦታው የሚለው ስናፍቂኝ ነበር። እና ምንድን ነው ተሽኮረመመልሽ እንዴ? ከምን ጀምሮ ነው ጀምረው እና እኮ ግልጽነትሽን ነው የምወደው ታውቂያለሽ አይደል? እንዴት ናፍቀሽኝ እንደነበረ እኔ ራሱ ፍቅር እኮ ነው ያልከኝ። ናፍቀሽ ነበር? ታዲያ ለምን አልደወልሽልኝም? ደውልልክ ትረብሻለህ እኮ ነው። ምን ናፍቀሽ? ተቀልካ ያኔ የመጀመሪያ ጊዜ አቁም ምናምን እያልክክ ታስታውሳለህ? አሁን ማለት እንዴት ነው ያኔ እንደዛ እንዳልነበር አሁን ላይ ግን አማመኝ እያስቸገርሽ ነበር። እኔ ግን ነገርሽ ነበር እኮ ደግና ሲለምዱት ሱስ ይሆናል አላልኩሽም? አዎ ዛሬ ግን ቀኑ ሙሉ ስናፍቀኝ በእውነት ምን ናፈቀሽ? እናድርግን እናደርጋለን። ምን ነበር ምንድን ነው? ወይኔ ልጅሽ ምን ሆነ? ቀኑን ሙሉ ደህና አልነበርሽ? አንቺ ያምሻል እንዴ? ምን ሆነሽ ነው አንቺ? ተዋት ነው በሰላም መኖር አትፈልጊም? ሰው ስታይ ነው እንዴ የሚነሳባት? ነው ተዋት። እሷን ቆይ እስኪ አይደለም ምን ሆነሽ ነው? ኮምፕሌክስ ነው የምትረብሺው? ተዋት። ይኸውልሽ እኔ በጣም ሰብአዊነት የሚሰማኝ ሰው ነው። ገባሽ? እኔ አሁን ከዚህ ቤት መባረር ብፈልግ አንቺን አባርርሻለሁ፣ ግን እንደዚህ አይነት ሰው አይደለሁም። ስለዚህ መቆየት ትችያለሽ፣ ችግር የለውም። እንደውም እንደ ሀሳብ ማለት ነው ይሄ እንዲህ ማስመሰልሽ ምናምን ነገር ታዩና አንቺ ትወልጂለታለሽ፣ እኔ ደግሞ ሼፔ እንዳይበላሽብኝ አይመስልም? እቺ ከዚህ በኋላ ትወልጃለሽ። ሞልድ አቅቶኝ ግን እንዳይመስልሽ እሺ? ገባሽ? ሼፔ እንዳይበላሽብኝ ነው ሸንቀጥ እንዳልኩ እንድኖር። አሁንም እኮ ሸቀጣለሽ። እኔ ግን አንቺ ብቻ ነው የምፈልገው፣ መውለድ የምፈልገው ከአንቺ ነው። አይ እሷ ትለት ፍቅርም ማሳለፍ የምፈልገው ከአንቺ ጋር። እሷ ትወልዳለች፣ እናንተ ደግሞ ልኝ ደስታለሁ። እሺ አንቺ ካልሽ አንቺ ፍቅር ከሆነ ችግር የለውም። ቀና እስካሁን አለሽ? ምን አይነት ሰው ነሽ? ካልጠፋ በዚህ ድምፅ ኧረ በፈጣሪስ ያንቺ በጣም ከፋ። አይደብርሽም ትንሽ? ስማ አንቺ ትንሽ አይደብርሽም? በፈጣሪስ አይገርምሽም? እኔን እኮ ምርጫ ያደረገኝ እኮ ለዚህ ነው። እንደፈለገ አንሰጠው። እሺ እቺ ግን ኋላ ቀር፣ እኔ ደግሞ ዘመናዊ ሆንኩለት። አየሽ ልዩነታችን የዚህን ያክል ነው። መራቢያ መስሎሽ ያው እላይሽ ላይ ያልሆነ ጣጣ ይዞብሽ መጣ። ስማ በጣም የምትገርሚ ሰው ነሽ ግን። እሺ ያው አሰሚኝ የህፃናት ድምፅ እንዴት እንደሚያስጠላ። መጀመሪያ ራስሽን አስደስተሽ ነው እሺ ልጅ ምናምን ነገር ላይ መንጠልጠል ያለብሽ። ያንቺም ልጅ እንደዛ ይሁንና ሲጣልሽ ነው የምገልልሽ። እሺ ደግሞ ሻወር ልወስድ እኮ መጥቼ
ምንም ትንሽ ወክ ላድርግ ብዬ ነው። የለችም እንደ ቢራ አለች ውስጥ ተኝታለች። ሰላም ሲሆን አትችይም እንደሆነ ነገር የምትፈልጊበት መንገድ ነው። ምንም ቁልፍ ነው ደግሞ ምን አደረጋችሁ? ነገር አማራጭ ነው መቼ ስራሽ? ምን አልኩህ? ምንም እኮ አላልኩም። ዛሬ አፍሽ አትቀመጭም እንዴ? ምንድን ነው ወደዛ ወደዚህ ምን ነገር ስታስቢ ነው የሚያወራልሽ? ተቀምጬ ስለዋልክ ወክ ላድርግ ብዬ ነው አልኩህ። አይ ቲክቶክ በቃ ላይፌን ሊያበላሸው ነው። ወይ ጉድ! ታይታለች አላልሽም እንዴ? ድምጻ እየሰማሁት አይደል? ወይስ ብለሽ ነው? ነገሮች መቼ ቀና ነገር አስበሽ ታውቂያለሽ? ይራታችሁ ነው እንዴ? እኔ ፍቅር መታለ እንዴ? እንጠፋላ ከዚች ጋር ከምን ታርክ ብዬ እኮ ነው ገብቼ ተኝቼ ቲክቶክ እያየሁ ነበር። ቲክቶክ እያየሁ ሳጣሽ ቁጭ ነው ተቀርሻል። ቤት ሳጣሽ እኔ ራሱ ብቻዬን አንተ ተኝ ወጣ ያው ስራ አይደለም ያለው እሱማ ልክ ነህ እኮ ግን አልፎ አልፎ ደግሞ ቤት ብታሳልፍ ቆንጆ ነው። አይ እረፍት ወስዳለሁ። አሁን አስቤያለሁ እረፍት ለመውሰድ። እውነት ነገርኩሽ እንዴ? አልነገርክኝም። ሰፋ ያለ እረፍት ወስጄ ከአንቺ ጋር ለማሳለፍ አስቤያለሁ። የምልክና ሪላክስ ማድረግ አለብኝ። እሷ ግን አትሄድም አብራ እንዴ? ልሰራ ነው ምን ለምሳሌ እንዴ ነው ሙድ እኮ አንቺ ማዝናናት የሚሰጠኝ ደስታ ታውቂው። ከሷ ጋር ከዚህ ኮኮታን ጋር ደግሞ እንዳለ ሙዳችን ነው የምታውቀው። እስኮነ እሺ ቆንጆ ሰርፕራይዝ አለ እውነት ሰርፕራይዝ ታደርጊኝ ነው? አዎ አንቺ ልጅ በቃ እኔ ማስገረም አይሰለችሽም አይደል? ማሳ ከሷ በምን ተሻልኩ ታዲያ? ከሷማ ጭራሽ አትወዳደሩም ከሷ ጋርማ። ምንድን ነው ሁለት በጣም ልዩነት ያላችሁ ከሷ ጋርማ። እሺ አሁን መቼ ነው ማለት መቼ ነው የምንሄደው? እሱ ሰርፕራይዝ ነው አልነግርሽም፣ ግን በቅርቡ በጣም በቅርቡ እንሄዳለን። ከዛ በነፃነት ፍቅራችንን እናጣጥማለን ማለት ነው። የት ነው? ሌላ በነፃነት አሁን ምን ሆንኩ ልትይ ነው ደግሞ? እኮ የሆነ ነገር ያጎደልንባት ያለ ይመስል ተዋት። ትበያለሽ፣ ትጠጣለሽ። ምንድን ነው አንቺ ምን ጎሎብሽ ነው እንደዚህ አስሬ ምናምን ታስጠላ። በእናታችሁ ሰው በገዛ ቤቱ ሰላም መሆን የማይችልበት ስራ ደክሞኝ እንኳን ስመጣ ሰላም መሆን አልችልም። በሷ ምክንያት እንዴት እንዳስጠላች ሰልችታኛለች። እውነት እኔ አሁን ዝም ብዬ ሰብአዊነት ስለሚሰማኝና ያው ያንቺ ላይ ስለሆነች ጭምር ነው እንጂ እኔም ልጅ እስከምትወልድ ለምጠብቃቸው መንቅሬ ባስወጣቱላ ከዚህ ቤት ደስ ይለኛል። እሱንማ እኔም እፈልገዋለሁ እኮ ግን አንድ ልጅ ብቻ ትውለድ። አይ በዛ ደረጃም ምን መጥፎ ሰዎች ነው እንደነገ አዎ ለምን አትገቢም? እኛን ቀይር ወይ ቤት ሳንሆን እንታች ንግባ። አይ እኛን ንግባ አላፈኩም እንዴ? ቆይ አፍቀሽኛል እንጂ እና ግን እዚህ ደግሞ ቦታን ቀይር እስኪ ዛሬ የት እዚህ ነው? ኧረ እሺ ብናሳ ትወጣለንማ እኛ እንሂድ። አትወጣ ምን አገባኝ? ትፈሪያለሽ እንዴ? ምን አስፈራኝ ታዲያ? ምን ታፍረታለሽ? ምን እሷን ላፈርች እኔ ልፈር እኮ ታዲያ? እኔ እኮ በቤቴ ነው ያለሁት እኮ ካፈረች እሷ ራሷ መሄድ ትችላለች ከፈለገች ማለት ነው። ካላፈረች ደግሞ ትቀመጥኛ ምን አገባኝ? ወይ እግዚአብሔር በጣም ታግሮምሩም ችግር አለ? መናገር የፈለግሽው ነገር ካለ ለምን ግልጽ አትናገሪም? እየሰማሽኝ አይደለም?
ምንም አላልኳችሁም እኮ ምንም አላልኳችሁም። ሴት ያምሻል እንዴ? እላሽ ላይ ያለውን ልብስ እንኳን እስኪ ዛሬ ቀይሪ። ምንም ነገር የማይሰለቻ ሴት ነው። ቆይ እኔ የምላችሁ ምን ያህል በበደላችሁ ምን ያህል መጥፎ ነገር ባደርግ አብሶ አንተ ምን ያህል በበደላችሁ እንደዚህ እኔ ጋር እንደዚህ አይነት ነገር የምታደርጉት ቢያንስ ፈጣሪን አትፈሩ? አንቺ አታፍሪም እንደ ጭራሽ እንደበደልሽ ምናምን ነው የምታወሪው? እኛ ነን ጭራሽ በዳዮቹ ደግሞ። አንቺ እህቴ ነሽ ዘሬ ነሽ አይደለ? አንተም ደግሞ ምንም ነገር ቢሆን ብዙ ነገር አብረን አሳልፈናል። ክፉንም ደግ ምንድነው ክፉ ደግ ያሳለፍነው? እኔ እኮ ችዬሽ እኮ ነው የሆንኩት። አንቺ እኮ እኔ ላይ ሸክም ሆነሽ ነው እኮ የሆንኩት። ችዬሽ ስለሆንኩ ተሸክሜሽ ስለሆንኩ ጭራሽ ደግሞ ልክ እንደተበደለ ሰው ምናምን የምታወሪ። የኔ እኮ በጣም እኮ አንቺ በጣም ሰብአዊነት ያለኝ ሰው ስለሆንኩ በጣም መልካም ሰው ስለሆንኩ ነው እንጂ አንስቼ የሆነ ቤተክርስቲያን ደጅ ላይ እኮ በወረውርሽ ሁሉ ምንም የሚፈረድብኝ አይነት ሰው አይደለም እኮ። ምን ባጠፋው ማለት ምን በድዬ እኮ ነው እኔ ምክንያቱን ነው ማወቅ የምፈልገው። ምን አጥፍቼ ነው? ከዚህ በላይ ምን እስክታደርገኝ ድረስ ነው? ምንድነው እስክታደርገኝ? ከዚህ እኔ እኮ ካንቺ ጋር በምኖርበት ህይወት እኮ አንድ ቀን ደስተኛ ሆኜ አላውቅም እኮ። አንድ ቀን ደስተኛ አድርገሽኛል። ይሄን ለማድረግ ያ ምክንያት ነው በቂ ምክንያት ነው። ሰው ደስተኛ ካልሆነ ምንድነው ታዲያ? አንቺ በትዳርሽ ደስተኛ ካልሆነ ሰው ምንድነው ታዲያ ሌላ የሚያተርፈው ነገር? እስኪ ንገሪኝ እስኪ። አንቺ እኮ በትክክል እንኳን አልጋ ላይ እንኳን በትክክል አስደስተሽኝ አታውቂም። እስኪ ከእህትሽ ተማሪ ከእህትሽ እንኳን የማትማሪ ሰው እኮ ነሽ አንቺ። ሲጀመር እኔ እንዴት እንዳደረገሽ ራሱ እኔ አሁን እየተጠራጠርኩኝ ነው። ነገም አንቺ እንዴት እንዳደረገሽ ራሱ አላውቅም። አንቺ ነገም ብታረግሽ እንደዚህ ነው የሚያደርግሽ እሱ። እኔ እኮ ነገርኩሽ አልተስማማሽም እንዴ እስካሁን ድረስ? አንቺ ታረግዣለሽ እኛ ደግሞ እንደሰታለን አይደል? ሲጀመር አይደለም ሲጀመር የኔ ልጅ ነው ወይ ልጁስ? እኔ እኮ ነው የተጠራጠርኩ ነው። እኔና አንቺ አንድ ቀን ደስተኛ የሆነ ሴክስ አድርገን እናውቃለን? መጀመሪያ ምን ማለት ነው? ልጁንም እየተጠራጠርክ ነገርኩሽ እኮ ደስተኛ የሆነ ሴክስ ስርዓት ያለው ሴክስ አድርገን እናውቃለን? እናንቺ መጀመሪያ ነገር አናውቅም እኮ። እኔ አሁን እኔ ያረገዝኩ ስትይ ራሱ እኔ ከየት እንዳመጣሽው ራሱ ግራ እየገባኝ ነው። ወይ ቤት ውስጥ እንግዲህ አንገደፊ እየመሰልሽ ጨዋ እየመሰልሽ ውጭ የምታደርጊውን አላውቅም እንግዲህ። መጀመሪያ አካባቢ ነበር ማለት ነው እንደዛ ስትንከባከብኝ ነበር። አሁን ምን አድርጌ ነው እንደዚህ ክፉ እንክል? አስጠላሽኛ፣ ሰለቸሽኝ በጣም። መጀመሪያ አካባቢ ታያለሽ እንዴ? መጀመሪያ አካባቢ እኮ ጥሩ ሰው መስለሽኝ እኮ። አሁንስ ምንድን ነው ያጠፋሁት? ጥሩ ሰው መሰልሽኝ። እንደዚህ አረመኔ እንድትሆን ያደረገ ነገር ማን ነው አረመኔ? እኔ ነኝ አረመኔ? እኔ እኮ አረመኔ ብሆን እኮ አስወጥቼ እኮ ወረውርሻለሁ። እኔ ምን አድርጌሽ አውቃለሁ? በስርዓት እየኖርሽ አይደል እንዴ? እኔ እኮ ትበያለሽ፣ ትጠጫለሽ። ምን ጎደለብሽ አንቺ? ባለቤት እኮ ነኝ አይደል እንዴ? በህጉ መሰረት እኮ ባለቤት ነኝ። ህጉ ገደል ሊገባ ይችላል። እኔና አንቺ ይኸውልሽ ከተለያየን ቆይተናል። አንድ ቤት ውስጥ መኖራችን እናትመልከች ወይስ አልተሰማሽም መለያየታችን? ሰው እንኳን ሲሰማ ምን ይላል? ሰው ውጭ የሚያውቅ በአክባሪነት በጨዋ ሂጂ እየዞርሽ አውሪ። አንቺ ማውራት አይደል እንዴ ስራሽ? ለጎረቤት ሁሉ እየዞርሽ ስታወሪ አይደል የምትይው? ቤት አይደል የምትይው? እየዞርሽ ሂጂና እየዞርሽ በደለኝ እያልሽ አውሪ፣ ተናገሪ። ለውጭ አልጋ ለቤት ቀጋ ማለት አንተ ነህ። ስድቡን ይሄ ቅኔው ምናምን ታዩ። ዞሮ ዞሮ እኔ ይኸውልሽ እኔ አሁን የአቶ ሲሳይን ታሪክ ታውቂያለሽ አይደለ? ቤቢ የአቶ ሲሳይ ታሪክ እንዲደገምብኝ አልፈልግም። ገባሽ? እሳቸው ሰውዬውን ታውቃቸዋለህ? አያሳዝኑም? አሁን እሳቸው እኮ እንደዚች አይነት ሴቶች እኮ ናቸው። እኔ ደግሞ የእሳቸው ታሪክ እስኪደርስብኝ ድረስ አልታገስም። ገባሽ? እኔ ይሄ ልጅ የኔ ይሁን አይሁን እርግጠኛ ባልሆንኩበት ሁኔታ ልጄ ነው ብዬ አምኜ መቀበል ይከብደኛል። የምርህን ነው የምታወራው? አዎ እንዳንቺ አይነት ሴቶች ናቸው። አንቺ ምንም አታውቂም። ከማንም ጋር እዛ እየተጋደሙ እንደፈለጉ እየሆኑ አንቺ ዝም በይ። ምንም አታውቂም። ምንም የምታውቂው ነገር የለም። ዝም በይ እባክሽ። ጭራሽ መጠራጠር ጀመርክ። እኔ እንደዚህ ላይ ያደርጋል በስርዓት አሁን የመጣሽ ሰው በምንድን ነው የማምንሽ? ያው ከራሴ ከእህቴ ልጅ ጋር እኔና አንቺ እኮ ይኸውልሽ በስርዓት እንኳን ሴክስ አድርገን አናውቅም። ዝም ብለሽ ከመሬት ተነስተሽ ያደረግሽ ብለሽ እኮ በጣም አረመኔ ጨካኝ ሰው ነሽ። ክፉ ነህ አንተ። ያንቺ ስርዓት ያዥ፣ ሆድሽ ነው የምረግጥሽ። ስርዓት ያዥ። ና አድርገው፣ ታወራለሽ እንዴ? ና አድርገው። አንቺ ስርዓት ይኖርሽ። ተው ደግሞ እሳንገ ተው አፋን ትከፍታለች እንዴ? ደፍረ በረሮ ከማገልሰው ይልመታት ነው። አፋን እየከፈተች አሰማት እንዴ? አራተቻይ ጭራሽ ደግሞ አንቺ ጭራሽ ልመታኝ ተነስተ ነው። አለካሽም እኮ አልፈሽ ቁጭ በይ።
ይኸውልሽ እዚህ ቤት በሰላም መኖር የምትፈልጊ ከሆነ አርፈሽ ቁጭ በይ። እንደተበዳይ አክት አታርጊ። ግን አያሳዝንም? ቀላል ያሳዝናል እንዴ? ለውጭ ሰው ነው የምታዝኑት? አንቺ ዝም በይ፣ አፍሽን አትክፈቻ። እንደዚህ እየበደላችሁ ለውጭ ሰው ማዘን አንቺ እንደዚህ ነው ማተናገርሽ። ችግርታ ምንድነው? ኦሆይ ስርዓት ያዥ። ቁጭ ብል በቃ ታዲያ በሰላም መኖር የምትፈልጊ ከሆነ ስርዓት ያዥ። ከአንቺ ይዞ ደግሞ አፍሽን ትከፍቻለሽ። ፈጣሪ የእጃችሁ ትስጣችሁ። ሌላ ምንም ማለት አንቺ ዝም በይ እኮ ነው የምልሽ። አንቺ ሲጀመር ልጁ የእሱ ልጅ ይሁን አይሁን ምን ማረጋገጫ አለው? ልክ እንዳቱ ሲሳይ አስበው። እሳቸው እኮ ምን ያክል እንደሚያሳዝኑ ሁለት ልጅ ወልደው ልጅ አለኝ ብለው መኪና እየነዱ ሹፌር ሆነው አስበከዋል። አይተከዋል ቲክቶክ ላይ እኮ እኔም እንደዛ ምሸወድ ከመሰለሽ ተሳስተሻል በጣም። እኔ እንደዛ አይነት ወንድ አይደለሁም። እሺ ችግር የለውም። እሺ ችግር የለውም ምናምን አይደለም። ጊዜ ያሳየናል። ይኸውልሽ አንገትሽን ደፍተሽ በሰላም የምትኖሪ ከሆነ ኑሪ። ገባሽ? ከዚህ ቤት መንቅሬ ማስወጣት አቅቶኝ አይደለም። ጎዳና ላይ ወረውልሻለሁ። ተከብረሽ የምትኖሪ ከሆነ ኑሪ። ምን ጎደለብሽ? ትበያለሽ፣ ትጠጫለሽ። ተውት በቃ። እቺ ልጅ እየተንከባከበችሽ ነው። ምን ከዚህ በላይ ምንድነው የምትፈልጊው? ተውት። እኔ እኮ ችያታለሁ፣ ለምጃታለሁ። ለአንተ እቺ መጠናገር ነበር በእናትሽ። ተውት። ጭራሽ በሷም ብሶ ደግሞ እንትን ትላለች እንዴ? ሰደባለች። ለአንተ ብዬ ማለም ደግሞ አልችለው ነገር ግን ያት እስኪ እኔ እንደዚህ እያመመኝ እናንተ ምን አገባኝ? ለምን ሲወጋሽ አያድርም እዛ? ሲጀመር ነገር እየበላሽ ነው። አሞሽ አይደለም አታስመሲ። ሲቀጥል ደግሞ በቃ በእናትሽ አትበጥብጭ። እንታይን እንደ ሰላም እናገኘበት በገዛ ቤታችን። ሰው ራሱ ሲሰማ እንደው ምን ይልሃል? እቺ ሴትዮ ግን አይደለም። እኔ ጥያቄ አለ። እቺ ሴትዮ ምን ብለሻት ነው? ዝም በይ አንቺ እባክሽ ዝም በይ። እኔ አንቺ አይደለም ያንቺ ደስ መስማት አልፈልግም። በፊት ደህና ነሽ ምናምን ብለው ጎንበስ ቀና ብለው እግዚአብሔር ሰላምታ የሚሰጡኝ ሴትዮ አሁን እንዴት እንደሚንጣጡብኝ። ለውጭ ሰው ለምን እንደምትጨነቁት? እኔ ቤት ውስጥ እያለሁ እንደዚህ ጨቁናችሁ እንደዚህ እየበደላችሁ ለምንድን ነው ለውጭ ሰው የምትጨነቁት? ዝም በይ። መጀመሪያ የተናገርሽውን ተናገሪ። ምን እንዳልሻቸው እሱ ነው አይደል? እየዞርሽ ስታወሪ ነው የምትይው አይደል? ስሜት ስታጠፊ በሰላም ከኖርኩበት ሰፈር ደግሞ ስሜት ታጠፊያለሽ አይደል? ስለዚህ ይሄ ነው የምትለው እንኳን ምክንያት የለህም አይደል? እኔ አስጠላሽ፣ ሰለቸሽኝ። አንቺ አይገባሽም እንዴ? ከዚህ በላይ ምክንያት አለ? ሰው ሲጠላሽ ለምን አትረጂም እንዴ? እንዴት አድርጌ ልንገርሽ? አንቺ አስጠላሽኝ። አንቺ እኮ ሴት ለመሆን ራሱ ብቁ እኮ አይደለሽ። ሴት ራሱ ብዬ ለመጥራት ይከብደኛል። አንቺ እስኪ ተማሪ እስኪ ሴትነት ከሷ እንዴ ደግሞ አፍሽን ሞልተሽ ስታወሪ ትንሽ አታፊም? እየዞርሽ ስሜን ታጠፊያለሽ አይደለ? ሰፈር ውስጥ እኔ ላንቺ መጥፎ ሰው ሆኜ ነው እየዞርሽ ስሜን የምታጠፊው? ከዚህ በላይ ምን ላድርግልሽ? እኔ በሰላም እየኖርሽ ነው፣ ትበያለሽ፣ ትጠጫለሽ፣ የምትፈልጊው ነገር ይሟላልሻል። ከዚህ በላይ ምን ላድርግሽ? ለምን የራሴን ህይወት እንዲኖር አፍርጂልኝ? ወይስ መጥፎ ሰው ሆኜ ከቤት በቃ መንቀሬ ማባረር አለብኝ? አንቺ ጎዳና ልጣልሽ እንዴ? ነገሩ ችግር የለውም። እኔ ከዚህ በላይ እዚህ መቆይበትም ምክንያት የለኝም። እወጣላችኋለሁ። እንደፈለጋችሁ ቤቱንም እንደፈለጋችሁ ፈንጩበት። እኔ እጄ ቤተክርስቲያን ዳር ላይ ተኛለሁ። ቤተክርስቲያን ተኛለሁ። እጄ ያዘነ ያበላኛል፣ ያዘነ ያለብሰኛል። ችግር የለውም። እናንተ ግን ፈጣሪ ያሳየናል። የጊዜ ጉዳይ ነው። ይሄ ልጅም ይወለዳል። እንደዚህኛ አልቀርም። ልጁም ይወለዳል። እናንተም ደግሞ የእጃችሁን ታገኛላችሁ። አንቺም ሴት ነሽ። እኔ እያደረግሽው ሁሉ እጥፍ ነው የምትቀበይው። እኔ ልተኛች በቃኝ። ከዚህ አመሰግናለሁ። እስካሁን በሰጣችሁኝ ነገር በጣም ነው የማመሰግነው። እኔ ግን የሚያሳዝነኝ ምን እንደሆነ ታውቃለህ? ነገ ላይ ልጁ ተወልዶ አባቴ ማለቱ አይቀርም። እንደዚህ አሰቃይተኸኝ፣ እንደዚህ ተበድዬ፣ እንደዚህ ስንት ግፍ አሳልፌ ወልጄው ነገ አባቴ ማለቱ ነው የሚቆጨኝ እንጂ አንቺም ሴት ነሽ፣ ትከፍያለሽ በጥፍ እጥፍ ማለት ነው። ታይዋለሽ ሁሉንም ነገር። ለእኔ ግን እግዚአብሔር ያውቅልኛል። ታውት በቃ እሺ፣ ከሷ አለመውጣ ሰት
ብሩክን ተሸኛለህ? እሺ ተመድዳለች ታውቂያለሽ። እንደዚህ እንትን ስትል የሆነ እንደተበደለ ሰው ምናምን አትስታረቅ ተመድዳለች። በደንብ እያሸኸኝ አይደለም። እንደውም ጀርባዬን ነው የምፈልገው። ተነስ። አሰቃይሽኝ እኮ ጀርባዬን ሸኝ እኮ ተኛ ያላለ እኔ ግን አላረግዝም። ለምን ነው የማታረግሽው? ኧረ እባክህ እንዴ ነው የማታረግዝ? አልፈልግም። እኔ ልጅ መውለድ እሷ ትወልዳለች። ለምን? እኔ አሁን እራሱ ያረገዘችው እኔ መሆኑን እኮ ልትኛ ጭራሽ ደግሞ ሌላ ፈይቅ ችግር አለው። እኔ ከአንቺ ነው መውለድ የምፈልገው። እንወልዳለን እኮ ቀስ ብለን እንወልዳለን። ግን አልወልድም አይደለም የሚባለው፣ ቀስ ብለን እንወልዳለን የሚባለው እኮ ነው። ከእሷ ትወልዳለህ ሳይሆን እኔ ቀስ ብዬ እወልዳለሁ የሚባለው። እና ይሄ አቋም ይሄን የመሰለ አቋም ሊበላሽ ይፈልጋል። ያው እስኪ ይሄን የመሰለ አቋም እንዲበላሽ አልፈልግም። ይሄን የመሰለ አቋም እንዲበላሽማ አልፈልግም። እንዲበላሽ ብያለሁ። ይሄን የመሰለ አቋም በእርግዝና እንዲበላሽብኝ አልፈልግም። ሰዓት ለድና አይተን የእሱ አቋም ከተበላሸ እንላለን እኮ ታዲያ እንላለን። አሁን ናፍቀሽኛል። ታዲያ እንደናፈቀሰው ማተኝ ለምንድን ነው? አንተ ነው የሆንክ ያለው ነው። ምንድን ነው? እንዴት ማለት? ተነስ እስኪ። የለም መሳሽ እንግዲህ ቤተሰቦቼ ከዚህ በፊት እንደነገርናችሁ ከጎረቤቶቿ ጋር ተነጋግረን ክፉ ነገር እንኳን ቢመጣ ብዬ ስልክ ተቀባብለን ነበር። ምክንያቱም ደግሞ ነፍሰ ጡር እንደመሆኗ መጠን ልዩ እንክብካቤ ልዩ ነገር ያስፈልጋታል። ከዛ በኋላ ለጎረቤቶቿ ነግረን ኢቨን ምግብ እንኳን ለምትራብስና በጎረቤቶቻቸው በኩል ምግብ የሰሩ ይስጧት የሚጠበቀውን አስቤዛ ስናሟላ ነበር ለጎረቤቶቻቸውም ጭምር። ምን ሁሉም ሰው ያለው ማካፈል የማይችልበት ደሳሳ ጎጆ ውስጥ የሚገኙ ኢትዮጵያውያን ናቸውና የበኩላችንን ካላገዝናቸው እነሱም ሊከብዳቸው ይችላል ብለን ስላሰብን በእናንተ ደጋግና ቀን ኢትዮጵያውያኖች ተባብረን ምግብ አስገብተን የሚጠበቅባት ስናደርግ ነበር። ችግር እንኳን ቢፈጠር ብለን ከጎረቤቶቿ ጋር ስልክ ተቀባብለን ነበረ። እዚሁ አካባቢ ደግሞ የራሳችን ሰዎችን ጭምር በቅርብ እንዲከታተሉ አድርገናል። ያን የሚያደርገው ነፍሰ ጡር ሆነች ድንገት ሲያስፈራት ስትመለከት መጥፎ ነገር እንኳን ቢደርስባት ወይም ሞጣ ቢመጣ የሚያደርሳት የለም ብለን ስላሰብን ከጎኗ ነበርን። ይሄን አስንቄ ለመናገር አሁን ደግሞ ቤት ውስጥ ስላሉ ገብተን እንድናያቸው ነው። እስኪ የሚፈጠሩ ነገር አብረን እንመልከት። ማን ነው? አቤት። ሰላም፣ እንዴት ዋልሽ? ሰላም ነው። ሰላም ነሽ አይደለ? ወይዘሮ ሳራ እንጋለን ሰባል ሰዓት ምሽት ነው። ሳራ አይደለ? የለችም እንዴ? ባለቤቱ የቤት ባለቤት ማናት? የቤት ባለቤት ማን ፈልጋችሁ? በእምነት የለችም? ወይዘሮ እምነት የለችም? ያለች የሰማሽ ከሆነ ወይዘሮ እምነት አተፍካሉ የሉ ምን መግባት አያስፈልጋችሁ? ያለሽ ካሜራማኑን ጋር ልጅ ያለሽ የሰማሽን አይደለ? አስገቢኝ እባክሽ። ማናችሁ? ምንድን ናችሁ? ያለሽ መግባት አለብን። የሰማሽን አይደለ? እባካችሁ እባካችሁ እዛው ነው። ምን እያደረክ ነው? ምንድነው? ማን አለ? አተፍካሉ ገብተን ማውራት ስላለብን እናንተ እዛው ነው። ወይዘሮ እምነት እንዳነካት ነው ስትሉ የሰማኝ እኮ ግርግር ማን ፈጥረው እነሱም እዚህ ጋር ረኳቸው ምንድነው? እሱ በሰው ቤት መታችሁ ነገር